ሰላም ጤና ይስጥልን። በመከታተል ላይ ያላችሁት የኤርትራ ሳተላይት ቴሌቪዥን ነው። ለምሽቱ የተሰናዱ የአማርኛ ቋንቋ ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጋብዛለን። በቅድሚያም የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ ለጊዜው ታገደ። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ ለጊዜው ታግዶ እንዲቆይ ትዕዛዝ መስጠቱን የዲሞክራሲያዊ ስምረት ትግራይ ፓርቲ ፕሬዝዳንት አቶ ጌታቸው ረዳ አስታወቁ። የፌዴራል ከፍተኛ ፍርድ ቤት ውሳኔውን ያስተላለፈው አቶ ጌታቸው የሚመሩት ፓርቲ በምርጫ ቦርድ ላይ ባቀረበው ክስ መሰረት ነው። ጉዳዩን ዛሬ የካቲት 26 ቀን 2026 የተመለከተው ፍርድ ቤቱ ዲሞክራሲያዊ ስምረት ትግራይ ፓርቲ በቃለ መሐላ ላይ የተደገፈ የእግድ አቤቱታ ማቅረቡን አቶ ጌታቸው በተረጋገጠ የፌስቡክ ገጻቸው ያጋሩት ደብዳቤ አሳይቷል። የከፍተኛ ፍርድ ቤት 3 ዳኞች በአቶ ጌታቸው የተወከለው ፓርቲ ያቀረበውን አቤቱታና ክስ በመመርመር የከሳሽ ክስና ማስረጃ ግልባጭ ለኢትዮጵያ ብሔራዊ ምርጫ ቦርድ ደርሶ መልሱን ለመጋቢት 4 ቀን 2026 እንዲያቀርብ መታዘዙን ደብዳቤው ያሳያል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራ ብሔራዊ ክልላዊ መንግስትና በትግራይ ብሔራዊ ክልላዊ መንግስት አከራካሪ የሆኑ ምርጫ ክልሎችን በተመለከተ የሰጠው ውሳኔ የሚፈጸም ከሆነ ክርክሩ ውጤት የሚያጣ ስለሆነ ይህ የተከሳሽ ወይም የተጠሪ ውሳኔ ለጊዜው ታግዶ እንዲቆይ ዳኞቹ አዘዋል። በዲሞክራሲያዊ ስምረት ትግራይ ፓርቲ አቤቱታ የቀረበበት ጉዳይ ታግዶ የሚቆየው በፌዴራል ከፍተኛ ፍርድ ቤት የሚደረገው ይህ ክርክር ታይቶ ተለዋጭ ትዕዛዝ እስኪሰጥ ድረስ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ሁመራ፣ አዲረመጽ፣ ኮረም፣ ጠለምትና ራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲያደርጉ የፌዴሬሽን ምክር ቤት መወሰኑን ያሳወቀው የካቲት 23 ቀን 2026 ነበር። የአቶ ጌታቸው ረዳ መረጃ በበጎ የሚያዩት እንዳሉ ሁሉ በአሉታዊና በጥርጣሬ የሚያዩት መኖራቸውን በመገናኛ አውታሮች እየተሰራጩ የሚገኙ መረጃዎች አመላክተዋል። ዶክተር ደሳለኝ ጫኔና አቶ ክርስቲያን ታደለ የሻዕቢያን የውክልና እንቅስቃሴ ሲያካሂዱ ነበር ሲሉ አቶ ጋሻው መርሻ ከሰሱ። የአማራ ብሔራዊ ንቅናቄ አብን ከፍተኛ አመራር የሆኑት አቶ ጋሻው መርሻ ከፓርቲው ተለይተው ስለሚገኙት አመራሮች በሰጡት ጠንከር ያለ መግለጫ ዶክተር ደሳለኝ ጫኔና አቶ ክርስቲያን ታደለ የሻዕቢያን የውክልና ተልዕኮ ሲያራምዱ እንደነበር ገለጹ። አመራሩ ከቢቢሲ ጋር ባደረጉት ቆይታ በፓርቲው ውስጥ ተፈጥሯል የሚባለውን ክፍፍል በማስተባበል እነዚህ ግለሰቦች ከፓርቲው የተባረሩት በስነ ምግባር ጉድለትና ከድርጅቱ የፖለቲካ መስመር ውጪ በመንቀሳቀሳቸው መሆኑን አስታውቀዋል። አቶ ጋሻው እንደገለጹት እነ ዶክተር ደሳለኝ የሚያደርጉት ትግል ለአማራ ሕዝብ የሚደረግ ሳይሆን የሻዕቢያን ፍላጎት የሚያስፈጽም ነው። ግለሰቦቹ የፓርቲውን አቋም ሳይሆን የግል አጀንዳቸውን ሲያራምዱ በመገኘታቸው በስነ ምግባር ጉድለት ከፓርቲው እንዲባረሩ ተደርጓል ብለዋል። አክለውም በፓርቲው ውስጥ የነበረው ልዩነት በመንግስት ስልጣን መያዝ ላይ ሳይሆን መንግስትን በኃይል መገልበጥ አለብን በሚሉና ሰላማዊ ትግል ብቻ ነው አዋጩ በሚሉ ኃይሎች መካከል የተፈጠረ መሰረታዊ የሀሳብ ልዩነት ነው። ትግሉ ተሸጧል የሚሉ አካላት በጓሮ በኩል ግን ከነርሱ የተሻለ እኛ እናገለግላለን፣ እኛን ሹሙን በማለት ለመንግስት ደብዳቤ ሲያስገቡ የነበሩ ናቸው ሲሉ አቶ ጋሻው ወርፈዋል። አቶ ጋሻው በመጨረሻም ግለሰቦች በሚዲያ ስለጮሆ ብቻ በፓርቲው ላይ የሚያመጡት ተጽዕኖ እንደሌለና የአማራ ብሔራዊ ንቅናቄ አብን ከግለሰቦች መለዋወጥ በላይ ጠንካራ መሆኑን ተናግረዋል። የአቶ ጋሻው ቃለ መጠይቅ ብዙዎችን ያስደመመና ድፍረት የተሞላበት መሆኑን የተለያዩ አስተያየት ሰጪዎች ሀሳባቸውን በመገናኛ ብዙሃን እያጋሩ ይገኛሉ። በጋምቤላ ክልል ህገወጥ የጦር መሳሪያ ሲያዘዋውሩ የተገኙ ሰዎች በቁጥጥር ስር ዋሉ። መነሻቸውን ደቡብ ሱዳን በማድረግ ህገወጥ የጦር መሳሪያዎችን ሲያዘዋውሩ የነበሩ 4 የደቡብ ሱዳን ዜጎችና 2 ኢትዮጵያውያን ግብረ አበሮቻቸው ከያዙት መሳሪያ ጋር በቁጥጥር ስር መዋላቸውን የጋምቤላ ክልል ፖሊስ ኮሚሽን አስታወቀ። የክልሉ ፖሊስ ኮሚሽን የወንጀል መከላከል ዘርፍ ምክትል ኮሚሽነር አቶ ዱዋሽ ጋትኮት እንደገለጹት ተጠርጣሪዎቹ በቁጥጥር ስር የዋሉት የካቲት 21 ቀን 2018 ዓ.ም ከምሽቱ 3 ሰዓት ላይ በኑዌር ብሔረሰብ ዞን ላሬ ወረዳ ውስጥ ነው። በማሳያነት የተያዙት የጦር መሳሪያዎች ዝርዝር 2 አርፒጂ ላውንቸር የቡድኑ የጦር መሳሪያ፣ 1 ብሬን የቡድን መትረየስና 9 የአርፒጂ ላውንቸር ቦምቦች መሆናቸው ተገልጿል። በመሳሪያ ዝውውሩ ተጠርጥረው የተያዙት 4ቱ የደቡብ ሱዳን ዜግነት ያላቸው ግለሰቦች ሲሆኑ በኢታንግ ልዩ ወረዳ ፑልኮድ ቀበሌ ነዋሪ የሆኑ 2 ኢትዮጵያውያን ተቀባይና ግብረ አበሮችም አብረው በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል ተብሏል።
ምክትል ኮሚሽነሩ እንዳስረዱት ህገወጥ የጦር መሳሪያዎቹ ሊያዙ የቻሉት ከአካባቢው ማህበረሰብ በደረሰ ጥቆማ መሰረት የላሪ ወረዳ ፖሊስ፣ በክልሉ የተቋቋመው የፌዴራል የጸጥታ ኮማንድ ፖስት፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የክልሉ ፖሊስ ኮሚሽን ባደረጉት የተቀናጀ ክትትልና አሰራር ነው። አቶ ዷሽ ጋትኮት ጥቆማ በመስጠት ለተባበሩት የአካባቢው ማህበረሰብ አባላት ምስጋናቸውን ያቀረቡ ሲሆን የወንጀል ድርጊቶችን ለመከላከል የህዝቡ ተሳትፎ ተጠናክሮ እንዲቀጥል አጽንኦት ሰጥተዋል። በኢትዮጵያ ትልቅ የጸጥታና የሰላም እጦት በመከሰቱ ህገወጥ ስራዎችና ወንጀሎች እየተበራከቱ መምጣታቸውን የተለያዩ መረጃዎችና የዜና አውታሮች ዘገባዎች ያመለክታሉ። ተመድ በዳርፉር ለተፈጸሙ የጭካኔ ድርጊቶች ተጠያቂ ናቸው ያላቸው 4 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጣለ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰላማዊ ሰዎች ላይ የጭካኔ ድርጊት ፈጽመዋል ተብለው በሚጠረጠሩ 4 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጥሏል። ድርጊቱ የዘር ማጥፋት ወንጀል መገለጫዎች እንዳሉትም የተመድ ባለሙያዎች ገልጸዋል። ከ2023 ጀምሮ ከሱዳን መደበኛ ጦር ጋር ጦርነት ውስጥ የሚገኙት እነዚህ 4 የሱዳን ፈጥኖ ደራሽ ኃይል አዛዦች በጥቁር መዝገብ ውስጥ የተካተቱት በኤልፋሽር በነበራቸው እንቅስቃሴ ሲሆን በተለይም ቡድኑ የሰሜን ዳርፉርን ዋና ከተማ በተቆጣጠረበት በጥቅምት 26 በፈጸሙት ድርጊት ነው። የእንግሊዝ መንግስት ባለፈው ታህሳስ ወር በእነዚህ 4 አዛዦች ላይ ማዕቀብ ጥሎ የነበረ ሲሆን የማክሰኞው ውሳኔ ደግሞ በተመድ በሚደገፉ የሰብአዊ መብት ባለሙያዎች ባለፈው ሳምንት የቀረበን ሪፖርት ተከትሎ የመጣ ነው። ባለሙያዎቹ በሰጡት ሪፖርት የፈጥኖ ደራሽ ኃይሉ ለ18 ወራት የቆየ ከበባ ካደረገ በኋላ በኤልፋሽር የጅምላ ግድያና ሌሎች የጭካኔ ድርጊቶችን መፈጸሙን ገልጸዋል። በከበባው ወቅትም አረብ ያልሆኑ ማህበረሰቦችን ሙሉ በሙሉ ለማጥፋት ታስበው የተዘጋጁ ሁኔታዎችን መፍጠራቸውን አመልክተዋል። የተባበሩት መንግስታት ድርጅት ባለስልጣናት እንደገለጹት ሰፊ በሆነው የምዕራብ ዳርፉር ግዛት የሱዳን መከላከያ ሰራዊት ብቸኛ ምሽግ የነበረችውን ኤልፋሽርን የሱዳን ፈጥኖ ደራሽ ኃይል ሲቆጣጠር በሺዎች የሚቆጠሩ ሰላማዊ ሰዎች ተገድለዋል። ከከተማዋ 260 ሺህ ነዋሪዎች መካከል ማምለጥ የቻሉት 40 በመቶ የሚሆኑት ብቻ ሲሆኑ ከነዚህም ውስጥ በሺዎች የሚቆጠሩት ቆስለዋል። የቀሪዎቹ ነዋሪዎች ዕጣ ፈንታ ግን እስካሁን አለመታወቁን የዘገበው አሶሺየትድ ፕሬስ የዜና ወኪል ነው። የሱዳን የእርስ በርስ ጦርነት 3ኛ ዓመቱን ሊይዝ በተቃረበበት ጊዜ እየተፈጸሙ ያሉት ወንጀሎች መነጋገሪያ እንደሆኑ ዘገባዎች ያሳያሉ። በመጋቢት ወር 1/3 የሚሆነው የሶማሊያ ሕዝብ ለከፍተኛ ረሃብ እንደሚጋለጥ ተመድ አስጠነቀቀም። በሶማሊያ ውስጥ በመጋቢት ወር 6.5 ሚሊዮን የሚጠጋ ወይም ከጠቅላላው የሀገሪቱ ሕዝብ 1/3 የሚሆነው የዜጎች ቁጥር ለከፋ የረሃብ አደጋ እንደሚጋለጥ የተባበሩት መንግስታት ድርጅት ባለስልጣናት አስጠነቀቁ። ይህ ቁጥር ካለፈው ጥር ወር ጋር ሲነጻጸር የ1.7 ሚሊዮን ጭማሪ አሳይቷልም ተብሏል። የዓለም የምግብ ፕሮግራም የአደጋ ጊዜ ዝግጁነትና ምላሽ ዳይሬክተር ሮስ ስሚዝ ረቡዕ ዕለት በተመድ ዋና መስሪያ ቤት ለጋዜጠኞች በሰጡት የቪዲዮ ሊንክ መግለጫ ማክሰኞ ዕለት ይፋ የሆነው የተቀናጀ የምግብ ዋስትና ደረጃ ሪፖርት በሶማሊያ ያለው ሰብአዊ ሁኔታ በከፍተኛ ደረጃ ማሽቆልቆሉን አረጋግጧል ብለዋል። ዳይሬክተሩ አክለውም ከእነዚህ ተረጂዎች መካከል 2 ሚሊዮን የሚሆኑት እጅግ ተጋላጭ የሆኑ ሴቶችና ህጻናት ለከፋ ረሃብ ይጋለጣሉ ተብሎ ይጠበቃል ያሉ ሲሆን በ2026 ከ1.8 ሚሊዮን በላይ እድሜያቸው ከ5 ዓመት በታች የሆኑ ህጻናት ለከባድ የምግብ እጥረት እንደሚጋለጡም ገልጸዋል። እንደ ስሚዝ ገለጻ ሶማሊያ በአሁኑ ወቅት በሁለት ተከታታይ የዝናብ ወቅቶች መቅረት፣ በቀጠለው ግጭትና አለመረጋጋት እንዲሁም በሺዎች የሚቆጠሩ ሰዎች መጠለያና መሰረታዊ አገልግሎቶችን ፍለጋ ከቀያቸው በመፈናቀላቸው ሳቢያ እጅግ ውስብስብ በሆነ የረሃብ ቀውስ ውስጥ ትገኛለች። በሌላ በኩል እንደ ዓለም የምግብ ፕሮግራም ያሉ በሶማሊያ የሚንቀሳቀሱ ተቋማት ከፍተኛ የሀብት እጥረት እያጋጠማቸው መሆኑን ስሚዝ ገልጸዋል። አስቸኳይ የገንዘብ ድጋፍ ካልተገኘ ተቋሙ የሚያደርገውን የነፍስ አድን ድጋፍ ለመቀነስ አልፎም በቅርቡ ሙሉ በሙሉ ለማቆም እንደሚገደድ ዢንዋ የዜና ወኪል ዘግቧል። የተባበሩት መንግስታት የምግብና እርሻ ድርጅት የአደጋ ጊዜና መቋቋም አቅም ቢሮ ዳይሬክተር ሬም ፖልሰን በበኩላቸው ድርቁ በሶማሊያ ግብርና ላይ እያደረሰ ያለውን አስከፊ ጉዳት አብራርተዋል። ዳይሬክተሩ ይህ በተጨባጭ ሲታይ ከፍተኛ የሰብልና የእንስሳት እልቂት እንዲሁም መጠነ ሰፊ የሰዎች መፈናቀልን ያስከትላል ሲሉ ስጋታቸውን ገልጸዋል። በመጨረሻም በዩክሬን እንዲዋጉ ኬንያውያንን ሲመለመል የነበረው ግለሰብ በቁጥጥር ስር ዋለ።
በዩክሬን ጦርነት ለሩሲያ ወግነው የሚዋጉ ኬንያውያንን በመመልመል ቁልፍ ተዋናይ ነው ተብሎ የታመነው ግለሰብ በኬንያ ኢትዮጵያ ድንበር አቅራቢያ በቁጥጥር ስር መዋሉን የኬንያ መንግስት አስታወቀ። የ33 ዓመቱ ኬንያዊ በቁጥጥር ስር የዋለው ወደ ሩሲያ ባደረገው ጉዞና ኬንያን ጥሎ ለመውጣት ባደረገው ጥረት ነው ተብሏል። የኬንያ መንግስት እንደገለጸው ከ1000 በላይ ኬንያውያን በዩክሬን ጦርነት ላይ ለሩሲያ እንዲዋጉ ተመልምለዋል። ከመካከላቸው ቢያንስ 89ኙ አሁንም ግንባር ላይ እንደሚገኙ፣ 39ኙ ሆስፒታል መግባታቸውንና 28ቱ ደግሞ የደረሱበት እንደማይታወቅ ቢያንስ አንዱ መሞቱ መረጋገጡ ተዘግቧል። ለኬንያ ፓርላማ የቀረበው የስለላ ዘገባ በኬንያና ሩሲያ ባለስልጣናትና በአጭበርባሪ ቅጥር ድርጅቶች መካከል ስምምነት መኖሩን ገልጿል። ተመልማይ ኬንያውያኑ በሩሲያ ከፍተኛ ስራ ይሰጣቸዋል እየተባሉ እንደሚሄዱ አሶሺየትድ ፕሬስ ዛሬ ዘግቧል። የሩሲያ መንግስት ለጦርነት ዓላማ ቪዛ አልሰጠሁም በማለት ድርጊቱን ውድቅ አድርጎታል። የኬንያ መንግስት በሩሲያና ዩክሬን የታሰሩ ዜጎቹ እንዲፈቱና በሰላም እንዲመለሱ በዲፕሎማሲያዊ መንገድ እየጣረ መሆኑም ይታወቃል። አጫጭር ዜናዎች። በኤርትራና በኢትዮጵያ መሀል የጦርነት ዳመና ማንዣበቡን ተከትሎ በርካታ ወጣቶች ከኤርትራ እየወጡ ነው ተባለ። ኤርትራውያን ወጣቶች ገደብ የሌለው የብሔራዊ ውትድርና ጥሪና የተጋረጠው የጦርነት ዳመና ተዳምረው ትልቅ ስጋት ውስጥ በመሆናቸው በሱዳን በኩል ይሁን በኢትዮጵያ እየወጡ መሆናቸውን መረጃዎች አመላክተዋል። በትግራይ ክልል የህዝብ ሰልፎች እየተካሄዱ ነው። ሰሞኑን የአገሪቱ የፌዴሬሽን ምክር ቤት የትግራይ ግዛቶች የሆኑት ቦታዎች በፌዴራል ስር ሆነው ምርጫ እንዲያካሂዱ የሚያዝ መረጃ በምርጫ ቦርድ በኩል ይፋ ማድረጉን ተከትሎ የትግራይ ተወላጆችና የፖለቲካ ድርጅቶች ትልቅ ተቃውሞ እያዳረሱ ይገኛሉ። ህወሓትም በትግራይ ክልል የሚገኙ የክልሉ ተወላጆች የተቃውሞ ሰልፍ እንዲያደርጉ ስምሪት እየሰጠ መሆኑን መረጃዎች አመላክተዋል። ዛሬ በመኪኖች ሰልፍ እየተደረገ ሲሆን ነገ አርብ የካቲት 20 በተለያዩ የክልሉ ከተሞች የህዝባዊ ሰላማዊ ትዕይንት እንደሚደረግ ዘገባዎች ያሳያሉ። በአማራ ክልል ከተከሰተው ግጭት ጋር በተያያዘ ድጋፍ በማድረግ የተከሰሱት ዶክተር ሲሳይ አውጋቸው በዋስ ተለቀው ከማረሚያ ቤት ሲወጡ ከማረሚያ ቤት በር ላይ ዳግም በቁጥጥር ስር መዋላቸውን ጠበቃቸው ለመገናኛ አውታሮች ተናገሩ። በብልጽግና የሚመራው የኢትዮጵያ መንግስት የህግ የበላይነት በመጣስ ፍትህ በማጓደል በማፈንና የአገሪቱን ዜጎች ደበዛቸውን ሲያጠፋ ማየቱ የቀን ተቀን ተግባር እየሆነ መምጣቱን ብዙዎች ይወቅሱታል። በአማራ ክልል ስላለው ወቅታዊ ሁኔታና ስለ ፓርቲው ማብራሪያ እንዲሰጡ ቢቢሲ የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ ከሆኑት ከአቶ ጋሻው መርሻ ጋር ቃለ ምልልስ አድርገዋል። አቶ ጋሻው በአገራዊ በክልላዊና በአብን ጉዳዮች ላይ የቀረቡላቸውን ጥያቄዎች ከሞላ ጎደል ከመለሱ በኋላ ቢቢሲን በወገንተኝነት በመክሰስ ቃለ ምልልሱን ማቋረጣቸውን ዘገባው ያስረዳል። የአሜሪካና የኢራን ባለስልጣናት ፕሬዝዳንት ትራምፕ የተዘጋጁበትን ጥቃት ሊያስቀር ይችላል የተባለውን ሶስተኛው ዙር ቀጥተኛ ያልሆነ ንግግር ዛሬ ስዊዘርላንድ ውስጥ ማድረጋቸውን ይታወቃል። ፕሬዝዳንት ዶናልድ ትራምፕ የኒውክሌር ስምምነት ላይ ካልተደረሰ ኢራን ላይ ጥቃት እንደሚሰነዝሩ በተደጋጋሚ እየዛቱ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ የአገሪቱን ወቅታዊ ሁኔታ በተመለከተ ትናንት ለኮንግረስ ንግግር በሚያደርጉበት ወቅት ተቃውሞ ያሰሙትን የምክር ቤት አባላት ኤልሃን ኦማር እና ራሺዳ ተላቢን ወደ መጡበት መልሰን መላክ አለብን አሉ። ዶናልድ ትራምፕ የሚናገሩትን የማያውቁ ለሰውና ለሀገራት ክብር የሌላቸው መሆናቸውን ታዛቢዎች ይገልጻሉ። የተወደዳችሁ የኤሪሳት አድማጭ ተመልካቾች ለዛሬ ያዘጋጀናቸውን ዜናዎች በዚያው አበቃን። ስለተከታተላችሁን እናመሰግናለን። ጤና ይስጥልን።